አምሮ ያለው ሰው መሆኑ ታቀህን ጨርስና ልቀጥል። እንደዚህ ተመልካች መናቅ ተገቢ አይደለም። ማማይ ታቀህን ጨርስና ልቀጥል። ከዛ ጨረስክ? ስቃ እሺ፣ አንዴ ምን ብሎ ተናገረ መሰላችሁ? አምጣ ማስ አልጨረስክም? ስቃ አቡ አልጨረስክም? ደቂቃ ልስጥም ምስቅበት አሁን አሁን ምንድነው ያለው? ሲጀመር ስለ ጦርነት አይደለም አለ። እንደውም እኔ ተፍሲራቱን ክፈት ራሱ ልል የፈለኩበት ምክንያት ምንድነው? ስለ ጦርነቱ አይደለም ብሎ ሲናገር ነው። ምክንያቱም ተፍሲራቱ ስለ ጦርነት እንደሆነ ግልጽ አድርገው ስላብራሩት ማለት ነው። ስለ ጦርነት አይደለም። ታጋሾችም የተባሉት ተዋጊ አይደሉም። እሷ ግን ተዋጊ አስመስላ ስትቀጥፍ ነበረ። ያው ክርስቲያን ወገኖቻችን እንደዚህ ፖለቲካ እየሰሩ ይቀጥፋሉ ብሎ ወደ ስድብ አትግባ እያልኩ ራሱ ኮሜንት ላይ እየጻፍኩለት ነበረ፣ እንደዚህ ብሎ ሲናገር ማለት ነው። አሁን ተፍሲርና አስባበል ነዙሉን አውጣ ስለው ደግሞ አይ ስለ ጦርነት ነው አለ። ስላመንክልን እናመሰግናለን። እዚህ ጋር ግን እናንተ ታሸንፋላችሁ ብሎ ያላቸው አላህ ነው አላህ አይደለም? 20 ታጋሾች አሉ 200 ያሸንፋሉ ብሎ የተናገረው አላህ ነው አላህ አይደለም? ብዙ ነገር ስለወራሽ ከወራሽው ሐሳብ ተነስቼ ነው የማወራው። ሲጀመር እምነት ያለው ሰው በዚህ መጠን አይዋሽ። ጥያቄ እኔ ጥያቄሽ ላይ ነው እየመለስኩ ያለሁት። 20 ታጋሾች ቢኖሩ ቆይ አንዴ ያለው ወክሲኝ 20 ታጋሾች ቢኖሩ ተመልከቱ 100 ያሸንፋሉ እያለ ስለ ጦርነት አይደለም ብለሃል። እኔ ስለ ጦርነት እያወራው ይሄ ሁሉ ማሸነፋቸው ምክንያት ያደረገው አላህ Subhanahu Wa Ta'ala ትግስታቸው ነው። በትግስት ገብተው ከተጋደሉ ከተዋጉ ያሸንፋሉ። በውጊያ ጊዜ ብዙ ችግር ይገጥማል። ተመልከቱ ግን ሱብሃንአላህ። እኔ በነገራችን እውነቴን ነው እዚህ ላይ ምላሽ መስጠት እኔ ሰው ጋር ትንሽ ያው ኮንፊውዥን እንዳይፈጠር ከሚል እንጂ አእምሮ ያለው እንደኔ ጆሮ ያለው ህሊና ያለው መስማት የሚችል ማህበረሰብ ስለሆነ ያን መራቅ ነው የሚሆንብኝ። በጣም አሳፋሪ ነው። ግን ልቀጥል። ምክንያቱም ታጋሾች ቢሆኑ ነው የሚያሸንፉት ብሎ ያላቸው አላህ ብዬ ከትግስት ጋር ነው ያያያዘው፣ ከውቀት ጋር የተገናኘ ነገር ሳይሆን እነሱ ላይ ዲፔንድ የሚያደርግ ነገር ነው ብዬ እየተናገርኩ ስለ ጦርነት አላወራ ማልክ ኢና ሊላሂ ወኢና ኢለይሂ ራጂዑን። የእውነት እኔ የምሬን ነው። እኔ እንዴት አይነት መሸምጠጥ እንደሚሸመጠጥ እንደው ልክ ቢኖረው መሸምጠጡ ጥሩ ነው። ዝም ብለንም እንደዚህ አይነት ቃላት መጠቀም በጣም ከባድ ነው። አቡ መሐመድ ከጨረስክ አንድ ሐሳብ ኢና ኢለይሂ ራጂዑን። አረ ጥያቄን አልመለሰም። ከመነሻው ልጀምር ብሎ እኮ ጥያቄን እንኳን አልመለስክም። አሁን ስድብ ጀመርክ እኮ እንደው ላ ኢላሀ ኢላላህ ምናምን እያልክ ሻዳም ሊሆን አንድ ጊዜ ጥያቄን ካልመለስክ ጥያቄውን እኮ ልመልስ እኮ ነው። ለምንድን ነው? እሺ በቃ ትቻለሁ። በቃ ሐሳብ ልስጥና አንዴ ሬት ማይሄ ላይ አንዴ እስኪ ባለቤት አለኛም ጊዜ ሲፈቅድልኝ ነው እኮ እዚህ ሐሳብ ላይ አንዴ ያውራ እንጂ ምንድነው ላይን ቅድም ሐሳብ ልስጥ ብሎ ሲጨረስ ትሰጣለህ ተብሎ ነው የተቋረጠው። ላይን ጨርስ እዚህ ላይ ጨርስና ከዛ ታወራላችሁ። አለቀ። ቀጥል ላይ በቃ ችግር ይኸውላችሁ ለሁላችሁም አሁን እዚህ ላሉት ሰዎች በግልጽ የሆነ ቁርአን በቁርአን ይፈታልና ግልጽ የሆነ ፍቺ ለማወቅ ለዚህ ላይ እዚህ ለተነሳው የቁርአን አንቀጽ ላይ ለማወቅ ከፈለጋችሁ ሱረቱል ኢምራን 140 ላይ ትሄዳላችሁ። ሱረቱል ቁርአን በቁርአን ስለሚፈታ ይላል ማለት ነው። ምን ይላል? ወላ ተሂኑ ወላ ተሕዘኑ፣ አትዘኑ እናንተ ወአንቱም ለዓለውና እናንተ አሸናፊዎች ናችሁ። ኢንኩንቱም ሙእሚኒን ሙእሚኖች እስከሆናችሁ በደንብ ስሙት ሁላችሁም ማለት ነው። ይሄንን እንትን ወኢየምሰስኩም ቀርሁን እናንተ ብትቆስሉ ፈቀድ መሰል ቀውሙ ቀርሁን ምስልሁ ልክ እንደናንተ እነሱም ቆስለዋል። ወትልከል አያሙ ይላል። በደንብ ስሙ። ይህቺ ቀን ወትልከል አያሙ ቀናትን ኑዳዊሉሃ በይነናስ በሰዎች መካከል እገለባብጣታለሁ ይላል አላህ። ምን ሊያደርግ ነው ቀናትን የሚገለባብጣት? ወሊያዕለመላሁ አላህ ሊለይ። እዚህ ጋር የመጣው ወሊያዕለመላሁ አላህ ሊያቅ ማለት ነው። ቀንን የሚገለባብጠው ወሊያዕለመላሁ የሚል ቃል ነው የገባው። አላህ ሊያቅ አላህ ሊለይ ማለት ነው። ማንን ሊለይ? አለዚነ አመኑ እነዚህ አመኑትን ወየተኺዘ ሚንኩም ሹሃዳ ከእናንተ ምስክርነት ሊይዝ ነው ይላል። ወላሁ ላ ዩሒቡ ዛሊሚን። ይሄ ግልጽ የሆነ ማለት ነው። እዚህ ጋር የተቀመጠው ቃል ወሊያዕለመላሁ ማለት አላህ ሊለይ
ምንድነው ቀናትን የሚገለባብጠው? በፈተና መሃል ሰዎችን ሊለይ ማለት ነው። እዚህ ጋር የተቀመጠው ቃል በግልጽ አላህ ሊለይ የሚል ለሚለው ቃል የመጣው ወሊየዕለመላሁ የሚል ነው። አላህ ሊያቅ ወይንም ሊለይ በሚል ነው የመጣው። ይሄ ቀናትን የሚገለባብጠው ማለት ነው። በዚህ ላይ ምንም አይነት ኮንፊውዥን የለም። እዛ ጋርም የተቀመጠው ተመሳሳይ ነው። ተመሳሳይ ቃል ነው። ይሄንን ለመጨመር ነው። ግን እኛ አሁን በቅድሙ ላይ ፖይንትን ንገረን እስቲ። አሁን የጠቀስከው ሱረቱል ኢምራን ላይ ፖይንትን ንገረን፣ አልገባንም። ለዚህ መልስ ብለህ ነው የጠቀስከው? ለዚህ መልስ ነው። ምን ማለት ነው? ልጠይቅህ። ጠይቂኝ። እንግዲህ ታጋሾችን ከእምነት አንጻር ምንም ብትሆኑ ታሸንፋላችሁ እያላቸው ነው አላህ ብለህ ሱረቱል ኢምራንን ጠቀስክልኝ አይደለ? ሱረቱል ኢምራን ምንም ብትሆን ታሸንፋላችሁ እያልኩኝ አይደለም። ሐሳቡን በደንብ ተረጂ እኮ። እነዛ ላይ ይኸውልሽ ወሊየዕለመላሁ ማለት አላህ ሊያቅ ብሎ ነው ቃሉ የተቀመጠው፣ ሊትራሊ ማለት ነው። ወሊየዕለመላሁ አላህ ሊያቅ ምንም ያደርገው ቀንን የሚገለባብጠው አላህ ሙእሚኖችን ሊለይ ነው። በፈተና መሃል ነው የሚያልፉት ነው። ዞሮ ዞሮ ከዚህ ጋር እኮ የሚያገናኘው ነገር የለም። አሁን አንተ ታመጣ እሺ፣ ይገናኛል። አቡ መሐመድ እኔ ከፍትልሃለሁ፣ ችግር የለም። አስፊኝና ከፍትልሃለሁ እንደሚገናኝ አንተ ታሳብናለህ። እዚህ ጋር ጥያቄው ምንድነው? አንተ ችግር የለውም። አንድ ይክፈትልኝና አሳይሻለሁ። በቃ ከዛ በኋላ ሰው ራሱ አእምሮ አለው ያገናዝባል። አብሽር ሰው ያምሩ። እዚህ ጋር 700 ምናምን ሰዎች አላችሁ ራሳችሁ ያገናዝባሉ። ይሄን ግን ማለት ነው ይኸውልሽ፣ ኢምራን ቁጥር ስንት ነበረ? ሱረቱል ኢምራን 140 ላይ ማለት ነው። እሺ ልቀጥል። አንተ ነብዩ አንዴ ተረጋጊ። አንዴ ይለቅ። አንዴ ሐሳብ ይለቅ። አሁን እኮ አውርተህ ጨርሰህ ነበር። እሺ እኮ ይውጣና አንዴ ሰውም ይየው፣ ችግር የለም። ያየው አስጠጋው አቡ መሐመድ። እሺ አይ እስከወጣ ነው ያው እሱ ማለት ነው። አማርኛውን አድርግላቸው እንትን እንዲሉት ማለት ነው። የከስር ያለውን አድርገው። እሺ ይሄው አይ በዛኛው በአረበኛው አድርገህ ጠጋት አድርገው። ቅድም እንዳልኩ እሺ ይቻላል። ይሄው እንደሱ አድርገህ የስረኛውን እናንተ ያው ቁስል ቢያገኛችሁ ሰዎቹም መሰል ቁስሉን አግኝቷል። ይህችን ቀናት በሰዎች መካከል እናዘዋውራታለን። ከ39 ጀምር። ምክንያቱም መስፈርቱ ዋናው 39 ስለሆነ። አይ በግልጽ አሁን በምን እንትን ብሏል? እንድትገሰጹና ብሎታል እዚህ ጋር። አላህም እነዚያ ያመኑትን እንዲያውቅ አለ አይደል? ከዛ በቅንፍ ምንድን ነው የሚለው? እንዲለይ አለ። እንዲለይ ገብቶሻል? ይሄ እዚህ ጋር የመጣው ቃል አረበኛው ወሊየዕለመላሁ የሚለው እንዲለይ ማለት ነው። ምኖችን እንዲለይ ያመኑትን በፈተና መሃል ነው እንጂ ቀጥታ ጀጅ አይደረግም። አንድ ሰው አላህ እውቀቱ ሁሉንም ነገር አስቀድሞ ያውቃል። ግን አስቀድሞ ስለሚያውቅ ያ ሰው መጥፎ ሰራ ተብሎ እንደማይወገዘው ሁላ በዛ በፈተና መሃል ስለሚያልፍ እንዲለይ ነው። ወሊየዕለመላሁ አላህ እንዲያውቅ የሚለው እንዲለይ ነው። ይሄ ግልጽ የሆነ ሁሉም እዚህ ያለው ህዝብ ግልጽ የሆነ መልስ ነው። ይሄ የቁርአን አንቀጽ ማለት ነው። እሺ ጨረስክ? እዚህ ላይ ጨርሻለሁ፣ ግን ጥያቄ አለኝ። እዚህ ላይ ስንጨርስ እናንተ ጠይቃችሁ እኛ እንጠይቃለን። ያልጨረስኩም አንድ ጊዜ እንጠባበቅና እንቀጥል። አንድ ጊዜ የጠቀስክልኝ ጥቅስ ባይዘው ምንም እኔ ካነሳሁት ፖይንት ጋር ምንም የሚያገናኘውም ነገር የለም። ምክንያቱም እዚህ ጋር የጠቀስከው ጥቅስ ምንድነው? ቁስል ቢያገኛችሁ ሰዎችንም ምሰሉ፣ ቁስል አግኝቷቸዋል። ይህችንም አንዴ አስተካክለው ቁርአንህን አቡ መሐመድ። ይህችንም ቀንና በሰዎች መካከል እናዘዋውራታለን እንድትገልጹና አላህም እነዚያን ያመኑትን እንዲያውቅ ይላል። አንተ አሁን አላህ አዋቂ ነው የሚለውን ጥቅስ ልታመጣልኝ ነው በተዘዋዋሪ የሄድከው ነው እንጂ እዚህ ጥቅስ ጋር ለዚህ ጥቅስ መልስ ልሰጥ አይደለም። እንደዛ ከሆነ ክርስቶስ ኢየሱስ አዋቂ ነው፣ የጥበብ የእውቀት መዝገብ ሁሉ እርሱ ነው። ቆላሴስ ምዕራፍ 3 ቁጥር 2 ላይ እንደተነገረው ማለት ነው። አሁን እዚህ ጋር እየተጠየቀ ያለው ግን ስለ ጦርነት ነው። ግልጽ ነው፣ ስለ ጦርነት ነው። እነዚህን ወደ ጦርነት የሚሄዱትን ሰዎች ደግሞ ነብዩ እንዲያበረታታቸው አላህ እያዘዘ ነው። አንተ ነብዩ ሆይ ምእመናንን በመዋጋት ላይ አደፋፍራቸዋልና የሚደፋፈሩ ሰዎች ደግሞ ወደ ጦርነቱ ሲሄዱ ስንት ሰው ሆኖ መሆን
ስንት መሆን እንዳለባቸው እየተናገረ ነው። ከእናንተ ውስጥ 20 ታጋሾች ኖሩ 200ን ያሸንፋሉ ተባሉ። 20 ታጋሾች 20 እንትኖች ማለት ነው ሰራዊት 200 እንደሚያሸንፉ በአላህ ዕውቀት ተነገራቸው። ከእናንተ 100 ቢኖሩ ከነዚያ ከካዱት እነሱ የማያውቁ ህዝቦች ስለሆኑ ሺን ያሸንፋሉ ተባሉ። 100 ከሆናችሁ ደግሞ ሺን ታሸንፋላችሁ። ምክንያቱም የማያውቁ ህዝቦች ስለሆኑ እነዛ የሚዋጋቸው ሰዎች የማያውቁ ህዝቦች ስለሆኑ አላቸው። አላህ ስለዚህ እነዚህ ሰራዊት በአላህ ዕውቀት ተመርተው ሄደዋል ማለት ነው። ምን አሉ? ደከሙ። ምን አለ አላህ? ከዛን ቁጥር 66 ላይ አላህ አሁን አላህ ከእናንተ ላይ አቀለለላችሁ፣ በእናንተ ውስጥም ድክመት መኖሩን አወቀ። መቼ ሄደው እነዚህ 20 ሰራዊት ተብለው ይሄን ያክል ሰራዊት ታሸንፋላችሁ ተብለው በወኔ ተልከው በአላህ ዕውቀት ተመርተው ሄደው ድክመት ታየባቸው። ስለዚህ አላህ ምን አለ? አሁን ወደ ማብራሪያው ሳይሆን ማለት ነው። አሁን ጨርሰናል። ችግር የለውም። ወደ ራሷ ጥያቄ መለስና ጥያቄ ነው ወይስ ማብራሪያ? ችግር የለውም። ሐሰንዬ ወደ ራሷ ጥያቄ መለስና እያብራራች ያለችበት ሐሳብ ላይ ጥያቄ ጠይቃታለሁ። ይኸው ተመልሻለሁ። አንቺ ያወጣሽው የቁርአን አያት ይሄ ነው አይደለ? ይሄ ነው አንቺ ያወጣሽው የቁርአን አያት የዘረፋዎች ምዕራፍ ቁጥር 68 ይኸው አንተ ነብይ ሆይ ምዕመናንን በመዋጋት ላይ አዳፍራቸው። አንዴ ነው እያነበብኩ ነው እኔ ልጨርስ። ቀይ አይደለም። አሁን እኮ ጥያቄና መልስ እያደረግን ነው። ምን ማለት ነው? የኔ ነው ማለት ቆይ አንዴ ሁለታችሁ ተደራርባችሁ አውርታችሁ ስጨርሱ እኔ ስገባ አንተ አትገባም። አሁን እሺ አውሪ አንቺ እኮ እያብራራሽ ነው። እኛ እኮ መዝሙር ቅድም ማለት ነው እንደዛ ከሆነ አንድ ጊዜ አንቺ እንደምታብራ እኔ በቃ የምር አሳዝናችሁኝ በቃ ተውት ብዬ ልተው ነው። ቅድም እኛ ነው የምልሽ። እኛ አንድ ጊዜ ምንድነው የምናሳዝንሽ? አንዴ ላይን ይቅርታ ሚውት አድርግ። ላይን ይቅርታ አፉ በላይ ሚውት አድርግ። እኔ ብቻ ሚውት አድርግ። ያው ነይ ከነብይ አሁን ብዙ ስላወራን ማለት ነው። ያው ሚውት አድርግ። ለምንድነው ሚውት ማደርገው? ሚውት አድርግና እኔ እዚህ ጋር አለኝ አስፊኝና እኔ ከፍትልሃለሁ። ችግር የለውም። አንተ እኔ ራሴ ከፍቻለሁ። ምኑን ነው የምታነቢልኝ? ምንድነው ማለት የፈለግሽው አንቺ? እሺ አንዴ ሚውት ማነው ግን ሚውት አታድርጉ። ሐሳቡ ላይ እናወራ። ቆይ ማነው ሚውት የሚያደርገው? አላህ Subhanahu Wa Ta'ala 220 ወታደር ይዛችሁ ከሄዳችሁ ለምንድን ነው ሚውት የማደርገው? እየጠየቁሽ እኮ ነው። የምር አሳዝናችሁኝ በቃ ተውኩት ጥያቄውን። እሺ ተመልካች የራሳችሁ ምልከታ ተመልከቱ። እኛ አሳዝነን ተደራርበው እንኳን ላይን አንዴ ባላፉ በለኝ። አንዴ ለነሱ ፖለቲካ እንመቻቸው። አንዴ ሚውት አድርግኝ። በቃ ነው ያወራታል። ምንም ችግር የለም። አውርቶ አንተ አውርተህ እኔ እኮ ተውኳችሁ እኮ ምንም ድል ጉዳይ የኔ ነው። ነገሮችን ግልጽ እናደርገዋለን። ጨርሰ አቡ መሐመድ ፕሊስ እንደማመጥ ጨርሰ ለሊዮን ሰጠ። ሊዮን ጨርሶ ከዛ መልሼ ላውራ እያልክ ነው። እድሉ የኔ ነው እየተባልክ እኮ ነው። አንቺ አውርተሽ ነው። ከዛ በኋላ አልቋል ሐሳብ ስጡ ተብሎ ሐሳብ እየሰጠን ያለንበት ሁኔታ ላይን ሰጠ። ከዛሬ ይተማራል ለዚህ ይላል ተብሎ የተባለ ታውኩ በቃ አቡ መሐመድ ተሽኝ አይደለም ተሽኝ ሳይሆን ማለት ነው። ተሽኝ ሳይሆን ሁለተኛውን ጥያቄ ስጠይቅሽ መልሱ ስለሚመለስ ነው። ምንም ጥያቄ የለውም። ልጠይቅሽ መልሽ። ይኸው እዚህ ጋር አሁን መስፈርቱ የአላህ ዕውቀት ነው የነሱ ትዕግስት ነው የመሸነፋቸው ምክንያት አስረጅኝ። እዚህ ላይ እንደዚህ የመሰለ ጥያቄ ተጠይቄ ለምንድን ነው በመሀል የምትገቡት? በፈጣሪ መሐመድ ለምን ትገባለህ? ሚውት አታድርጉ። ማንም ሰው ያናገርካል። ስነ ስርዓት ያዙ። ሚውት አታድርጉ። መሐመድን ነው እያናገርኩ ያለሁት። አንዴ ጥያቄውን ጠይቃ ከተመለሰላት ወይስ ጥያቄዋን የራሷን ጥያቄ ራሷ ለመመለስ? አንተ አሁን ነው የመጣኸው። አስተያየት አትስጥ። አንተ አሁን ነው የመጣኸው። ከቅድም ጀምሮ ምን እንደተካሄደ መሐመድን ነው የጠየቅኩት። ተረጋጊ። እሱን ነው የጠየቅኩት። አቡ መሐመድን ነው ያናገርኩት። አቡ መሐመድ አሁን የጠየቀኝን ጥያቄ ድገምልኝ። ሚውት አድርጋ እንዴ ፕሊስ። ሐሰንዬ ጥያቄን ንገምልኝ። በጣም ጥሩ እደግምልሻለሁ። እናንተ ብቻ አሁን እኮ እዚህ ጋር እናንተ ሁለታችሁ ብቻ ናችሁ እንጂ ሐሳባችሁን እየጠቀሳችሁ ያላችሁት። ሌላ ሰው ደግሞ ሐሳቡን መስጠት አልቻለም። ስለዚህ ለሌላም ሰው እድል ስጡ። ኦኬ ናይስ። አንድ ሰው ሐሳቡን ከጨረሰ በኋላ ሌሎችም ክርስቲያኖችም ለክርስቲያኖቹ ወግናችሁ፣ ሙስሊሞችም ለሙስሊም ወግናችሁ ሐሳቡን ስጡ። ቁጭ ብቻ ሊሉ አይደለም። እሺ እሱ ግን ምን ብሎኛል መሰለሽ ውዴ? ልክ ላወራ ስል አይ 10 ማውራት አይጠበቅም ጥያቄ ልጠይቃት ብሎ ወደ ጥያቄ ዞረ። ስለዚህ አሁን የጠየቀኝን ጥያቄ ድገምልኝ። በጣም ጥሩ። ምን እልሻለሁ እዚህ ጋር አሁን 20 ወታደሮችን ይዛችሁ ከሄዳችሁ 100 ታሸንፋላችሁ ነው ያላቸው? ወይንስ ደግሞ 20 ታጋሾች ይዛችሁ ከሄዳችሁ 200 ወታደሮችን ታሸንፋላችሁ ነው ያላቸው? እዚህ ላይ
ምንድነው ጥያቄ? አንድ እኮ ነው የጠየቀኝ። ሁለቱ አንድ አይደለም የጠየቅኩሽ፣ የተለያየ ነገር ነው። እሺ ምንድነው? 20 ታጋሾችን ማለት ትዕግስት ታውቂያለሽ ብዬ ገምታለሁ። እንግዲህ ትዕግስት ያላቸው 20 ወታደሮችን ይዛችሁ ከሄዳችሁ ሲል 20 ታጋሾችን ወታደሮች ይዛችሁ ከሄዳችሁ 100ን ታሸንፋላችሁ ነው። 20 ወታደር ይዛችሁ ከሄዳችሁ 100 ታሸንፋላችሁ የሚል መልእክት ነው እዚህ ጋር ያስተላለፈው ነው የኔ ጥያቄ። ኦኬ በመጀመሪያ ደረጃ ቁርአንን እያነበብከውም አይደለም መጠይቀኝ እኮ 100ም የሚል የለም 200 ነው። እና አንተ ነብዩ ሆይ ምዕመናን በመዋጋት ላይ አደፋፍራቸው ካለ በኋላ ከእናንተ ውስጥ 20 ታጋሾች ኖሩ 200ን ያሸንፋሉ። 200ን እንደሚያሸንፉ ነገራቸው አላህ። ኦኬ ያሸንፋሉ አላቸው። ከእናንተ ደግሞ 100 ታጋሾችን ምን ማለት ነው? ለምን ነው ታጋሾች መስፈርት የሆነው? ወታደሮች ማለት የሚዋጉ ታጋሾች ማለት ወታደር ማለት ነው። ኦኬ ምን ሊሆኑ ነው የሚሉት? እነዚህ ጽኑ ወታደሮች ማለት ነው። ይኸውልህ አይ ምንድናቸው እነዚህ ምንድናቸው? እስኪ ምንድናቸው? እሺ በጣም ጥሩ። ቆይ አንድ ጊዜ ስለ ሰብር ልንገርሽ። እንግዲያስ መታገስ ምን ማለት እንደሆነ በስናናና እዚቹ ጋር ተፍሲራት ጋር ሄደንና ታጋሾች ምን ማለት ነው ስልሽ እኮ ታጋሽ የሚባለው ነገር ከእምነት ጋር የተያያዘ ማንነትና ጥንካሬ መሆኑን እያወቅሽ ወይ ሆን ብለሽ ሸፍነሻል። አለበለዚያ ደግሞ ስለ ትዕግስት ስለማታውቂ ትዕግስት ሲባል በእስልምና ምንድነው መስፈርቱ የሚለውን ነገር ላሳይሽ። እሱን አማርኛ ቃል ይዘህ ሄደህ ሌላ ቦታ ልተረጉም ነው። ይሄንን የቁርአን አያ ተፍሲሩን ተከትላ እናንተ አንድምታ ምናምን ወይም ደግሞ ትርጓሜ ብላችሁ ስትሄዱ ማን ተናገራችሁ? እኔ በተፍሲር አብራራልኝ እያልኩ ነው። ያንተን ተፍሲር ሳይሆን ይሄንን ሱረቱል አንፋል ቁጥር 68 ታጋሾች የተባሉት ወታደር አይደሉም ብሎ እኔ ላብራራልሽ። ታዲያ የማብራራቱ መብት እኮ የኔ ነው። ኮመንተሪህን ምን አገባሽ አንቺ? ኮመንተሪ ሆነ ቁርአንን በቁርአን ፈትቼ ማስተላለፍ አንቺ ምን ጨነቀሽ? አትችልም። ለምሳሌ አበበ የሚል አንድ ጥቅስ ላይ አይተህ ሌላ ቦታ አበበ የሚልን አምጥተህ መልስ ልትለኝ ነው? የዚህን ታጋሾች አውድ ይለየዋል። የአማርኛ አረፍተ ነገሮች አውዶች ትርጉማቸውን ይለዩዋቸዋል። ይሄንን የቁርአን አያ ተፍሲሩን ታጋሾች ወታደር አይደሉም ካል አሳየኝ። አንዴ ጠብቂኝ። ወስተይን ቢሰብር ወሰላት የሚለውን የቁርአን አያት የሚያስታውሰው ካለ እንትን በሉኝ። አንዴ እሱ መልስ ሊሆን አይችልም አቡ መሐመድ። ምክንያቱም አንቺ አይሆንም ምን አልከኝ? አቡ መሐመድ አንዴ ወታደሮች ናቸው ብለህ ለምን ሐሰን አንዴ እሱ አይደለም አንዴ አካሄዱ ላይ ወስተይን ቢሰብር ወሰላት የሚለው ላይ አንድ ጊዜ ብቻ ነው ቁርአን አያት እየጠየቀች ነው። ያ ጀማ አንዴ ስሙኝ፣ ችግር የለውም። ወስተይኑ ቢሰብሪ ወሰላት የሚለውን ሱረቱል በቀራ ላይ ያለውን እንትን ብቻ ቁጥሩን ንገሩኝ። ምዕራፍ 2 ላይ ያለው አቡ መሐመድ አሁን አንተ ጥቅስ ለኔ ማስረጃ አይደለም። ምክንያቱም ችግር የለውም ለአንቺ አይደለም እኔ ማወራው ማማዬ አንቺ ጋር አይደለም እያወራው ያለው እዚህ ጋር 840 ሰው አለ እነሱ ጋር ነው እያወራው ያለው። አንዴ ግን ስላካሄዱ ምን ማውራት አለብን ለመሰላችሁ? በቅድም ማለት ነው ሙግት አይደለም የተያዘው አይደለም። መዝሙረ ያሬድ አንድ ጊዜ ቅድም መዝሙረ ያሬድ አካሄዱ ስለተረሳ ነው። ቅድም መዝሙረ ያሬድ ተጠይቆ ስለዚያች ቀን ስለዚያች ሰዓት ማንም አያውቅም የሚለውን እንደፈለገ መልሶ ተዘጋ። በቃ ይሄ መልስ ነው ተብሎ ተዘጋ። እዚህ ጋር ግን አሁን የሆነ ሙግት ነው የተያዘው። አሁን አቡ መሐመድ አንቺ አንድ ጥያቄ ትጠይቂያለሽ፣ አቡ መሐመድ በመለሰው መልስ ይሄ ነገር ይቆማል ማለት ነው። ከዛ በኋላ ተመልካቹ ነው ያማቸው ነው እንጂ አንድ ስሜን ስለጠራ ላስተካክል። ምዕራፍ 2 ሲጀመር አንዴ ቆይ ላዮን ውሸት የተናገርከው እኔ የራሱን የመጽሐፍ ቅዱስን ክፍል ኮመንተሪ ነው ያወጣሁት። ማማ ያወጣ እያለችው የዚሁ የቁርአኑን ተፍሲር አውጣ ነው ያለችው። እሱን አልፈልግም እያለው እኔ ግን ምንድን ያደረኩት መዝሙር እንደዛ ብቻ አይደለም የተደረገው። ስንናገር እንትን ይኖራል ከተለያዩ አንቀጾች ሂዳችሁ ለምሳሌ ማቴዎስ ወንጌል ላይ ነው ምንድነው ሂዳችሁ ያንተ ብቻ አይደለም። አሁን እኮ ሁሉም ሐሳብ እየሰጠ ባለበት ሁኔታ ላይ ነው ጥቅል ሐሳብ እየተናገረ ያለው እንጂ እንትኑንም ስትከፍት እኮ አንተ ነው የከፈትከው። እሷ የጠቀሰችልኝ ቁጥር ይኸውልህ እኔን ስሜን ጠርቶን ሲናገር ምን አለ? ከፈለገው ኮመንታሪ ያመጣል፣ ከፈለኩት አላመጣውም። የዛው የማቴዎስ ወንጌል ምዕራፍ 24ን ኮመንታሪ ነው ያመጣሁት። አሁን አንተ የቁርአኑን የዚህን ኮመንታሪ አምጣና አሳየን። ቀላል ኮመንታሪ አሁን መዝሙር ያሬድ ቅድም ግን ምን አላችሁኝ? እኔ ጣልቃ ልገባ ስል መጨረሻ ላይ ልጠይቅ ስል ማለት ነው በቃ ይሄኛው ላይ ጨርሰናል ተብሎ ነው ማማዬ የገባቸው አይደል? እሺ አንዴ ይቅርታ መዝሙር ያሬድ አንተን ሳላስገባ በፊት መጀመሪያ ቢኒ ነው ማነው ሐሳብ እየሰጠ ነበረ።
ከዛ በዛ ላይ ተንተርሰ ደግሞ አንተ መልስ መልሰክ ነበረ ማለት ነው። እንደዛ ነበር እየሄደ የነበረው። ማማዬ ስትመጣ መጀመሪያውን አላየችም ሊሆን ይችላል። እና ሀሳቡ ሁለት ሰው ብቻ የተሟገተ ከሆነ ሌሎቻችን ሀሳብ መስጠት ወይም ደግሞ መናገር አንችልም። እናንተ ብቻ እርስ በርስ እየተመላለሳችሁ ከሆነ ማለት ነው። ስለዚህ አንድ ሰው ሀሳብ ሲሰጥ ሌላም ሰው ደግሞ እዛ ነገር ላይ ካልጨረሳችሁ ሌላም ሰው ሀሳብ ይስጥ። እሺ ሀሳብ ይሰጣል። እዚህ ላይ አንድ ጊዜ እኔ አሁን ከዚህ በኋላ ይታርጉልኝና በደቂቃ ተናገሩ። አይ ቅድም እንደተነጋገራችሁ በደቂቃ ተናገሩ። ደቂቃ ይዛሉ። እሺ አይን እንጨርስና ወደዛ እንሄዳለን። ጸጥ ብላችሁ አዳምጡ። ችግር የለም። ይሄን እንጨርስና ከዛ ወደዛ እንሄዳለን። አሁን እዚህ ጋር መታገስ ምንድነው የሚለው ነገር ምን አይነት ነው የሚለውን ሐሳብ በደንብ አሳያችኋለሁ። ይኸው አላህ Subhanahu Wa Ta'ala ምን አለ? ወስተዒኑ ታገዙ ቢሶብሪ በትግስት ወሰላት በሰላትም ወኢነሃ ለከቢረቱን እርሷ እኮ ይህች ትግስትና ሰላት የሚባለው ነገር አለ ለኢላ አለል ኻሺን በጣም ከባድ ናትኝ አላህን በጣም ለሚየው በመታገስና በሶላት ተረዱ አለ። አሁን ቅድም አላህ Subhanahu Wa Ta'ala ምን አለ እዛ ቁርአን አያት ላይ ምን አለ? ኢንየኩም 20 ሳቢሩን 20 ታጋሾች ቢኖሯል። መታገስ የሚባለው ነገር የውስጥ ጥንካሬ የእምነት መለኪያ ነው። ኢነማ ይወፈ ሳቢሩን ይላል። እነዚያ ታጋሾችን ይላል አላህ Subhanahu Wa Ta'ala ይወፈ ሳቢሩን አጅራቸውን ክፍያቸውን ይከፍላቸዋል ቢገይር ሂሳብ ያለ ምንም ሂሳብ ይላል። ተግባባን። መታገስ የሚለው ነገር ወታደር ማለት አይደለም። 20 ወታደር መታገስን ወታደር ተብሎ ተተርጉሞ አይደለም የሚነገረው እዛ ቦታ ላይ ኢየኩም 20 ሳቢሩን ማለት በውስጣችሁ ያለውን ይሄንን ነገር ተቀብላችሁ ጸንታችሁ የመቆም ሁኔታችሁ ትክክል እስከሆነ ድረስ ይሄን ታደርጋላችሁ ይሄን ታገኛላችሁ የማለት ጉዳይ እንጂ ታጋሽ የሚለው ነገር ወታደር ተብሎ ለመጀመሪያ ጊዜ ሲተረጎም ነው እየሰማን ያለ ነው። አላህ Subhanahu Wa Ta'ala የሚለው ይሄንን ነው። በመታገስና በሰላት ምን በሉ ተረዱ ታገዙ። እናንተ ትግስተኛ ስትሆኑ ሰላትን ስትሰግዱ ምን ማለት ነው? አላህ ያግዛችኋል። እርሷ አለ አየ ሶላት በፈሪዎች ላይ እንጂ በሌላ ላይ በእርግጥ ከባድ ናት። ተግባባን። ስለዚህ ማንኛውም አማኝ ሊታገስ ይገባልኝ። መታገሱ ደግሞ የሚያመጣለት ፍሬ አለ። እዚህም ጋር አላህ Subhanahu Wa Ta'ala አሁን እሱ ያነሳቸው ሐሳብ ላይ ቁጥር 65 ላይ እና 66 ላይ ስንሄድ 866 እና 65 ላይ እንዲህ ይላል አላህ Subhanahu Wa Ta'ala ማለት ነው። ተመልከቱ። ከዚህ ጋር አያያዙና እዩተኝ ማለት ነው። ምን ይላል? ያ አዩሃ ነብይ አንተ ነብይ ወይ ሐሪድል ሙእሚኒን አለል ቂታል ለትግል ጓዶችን አማኞችን አነሳሳቸው። ኢየኩም ሚንኩም ከናንተ መሃል ካለ 20 ሳቢሩን 20 ታጋሾች ቢኖሯችሁ አለ። አሁን አያችሁ 20 ታጋሾች ነው። 20 ወታደር አይደለም። ሺህ ወታደር ይዘው ሂደው ነው። ስንትና ስንት ወታደር ይዘው ሂደው ነው ይሄን የሚላቸው። ከናንተ መሃል 20 ታጋሽ ቢኖር ምን ያደርጋል አለ? የግሊቡ 200 ማሸነፍ ይችላል። ወኢየኩም አሁን ድጋሚ የሚለውን ስሙተኝ እንግዲህ ወኢየኩም ሚንኩም 100 የሚለው ራሱ ማለት 100 አሁንም ታጋሽ ማለት የግሊቡ አልፈኝ። ይሄ ዲፔንድ የሚሆነው ይሄ የሚመለሰው ማሸነፍ የሚባለው ነገር የሚወሰነው በእነሱ በራሳቸው ትግስትና ሁኔታ እንጂ በቁጥር አይደለም። የቁጥርን ሁኔታ እየገለጸ አይደለም አላህ Subhanahu Wa Ta'ala 20 ይዘህ ወታደር ይዘህ ሂደ ምንም ችግር ወታደር የሚል እኮ ቃል በአረበኛ ጠፍቶ እኮ አይደለም። ወታደር የሚል ቃል በአረበኛ ጠፍቶ አይደለም። ግን አላህ ምክንያትን ነው መስፈርት እያደረገ ያለው። ምክንያቱ ምንድነው ለማሸነፋችሁ ከተባለ መታገስ እስከቻላችሁ ድረስ ምን ታደርጋላችሁ? አላህ Subhanahu Wa Ta'ala ታሸንፋላችሁ ነው። ይሄ ነው እንግዲህ ይሄ ያልተረዳው ሰው አላህ ይርዳው። የመጨረሻ ማማዬ ያለው ከዛ ይቀጥላሉ። አንዴ ሊዮን ወይ ደግሞ ሐሰን እዚህ ላይ የምትጨምሩት ካለ ጨምሩና ከዛ በኋላ ክርስቲያኖች እዚህ ላይ ይጠይቃሉ ማለት ነው። አይ እሱ ተናገረው ላይ ያጠቃልላል። አሁን ከዛ እነሱ የራሳቸው እሱ ባለው ላይ እኮ አንድ ላይ ይጠይቃላችሁ በኋላ ላይ እንጂ አንቺና እሱ የመለሳችሁ አትቀጥሉ። እንጨርስና ምንድነው የምናደርገው? አሁን ይሄንን ከመለስን በኋላ ይሄንን ኦሬዲ ተመልሷል። አሁን አንተ 2 ደቂቃ ብቻ ነው ተመልሷል። ግን በደንብ ያው ጭማሪ ለመጨመር
እንገባለን። ይህንን ልክ እንደዚህ እንደሞገቱን ሁሉ እኛም በኢየሱስ በቅድሙ እንትን የእውቀት ዙሪያ ላይ ሌሎች ኮመንትኖች የመጽሐፍ ቅዱስ ጥቅሶችን እያነሳን እናወራለን በእውቀቱ ዙሪያ ላይ ማለት ነው። እዚህ ላይ ግን በግልጽ እንደተቀመጠው ተፍሲር ስትል ነበር። ተፍሲሩን ሰበበ ኑዙል ተፍሲር ኢብኑ ከሲርን ሁላችሁም ከፍታችሁ ብታዩት ተመሳሳይ አቡ መሐመድ ባወራው በሰብር ቅድም ያመጣሁት ምንድነው? እየምሰስኩን ቀርሁን ብዬ ቅድም ያመጣሁት ግልጽ የቁርአን አንቀጽ የሚያሳየው ምንድነው? እነዚህን ሰዎች በፈተና መሃል አላህ ሙእሚኖችን ታጋሾችን የሚለይበት የሆነ እንትን ነው የሚለይበት መለየት በሚለው እንትን ይሄኛው ይገባል ማለት ነው። ይሄ ደግሞ ከኪሳችን አውጥተን ያወራነው አይደለም። ተፍሲር ኢብኑ ከሲር ላይ ሁላችሁም ሄዳችሁ ማንበብ ትችላላችሁ። ተፍሲር ኢብኑ ከሲር ላይ በደንብ አድርጎ ስለሚተነትነው ማለት ነው። ይሄን ይመስላል በአጭሩ መልሱ ማለት ነው። በዚህ ዙሪያ ላይ ግን ማማዬ ኦኬ አባካን ጨርሳል። ማማዬ መዝሙር ያሬድ ጥያቄ ካላችሁ መጠየቅ ትችላላችሁ። 4 ደቂቃ አለ። እሺ እኔ ልጠይቅና ማማ ትጠይቃለች። አንዴ ትልቁ ላይ አድርጉኝና እሺ ተፍሲሩ የተባለው ይኸው ተፍሲሩ የሚሉትን ነገር ሁሉ አይልም። ይኸው ኢብኑ ከቲር እንደዛ አሁን እንዳሉት አላለም። እንደው የሚለው ምንድነው? ኢንካሬጂንግ ቢሊቨርስ ቱ ፋይት ኢን ጂሃድ ነው የሚለው። ለጂሃድ እንዲዋጉ የሚያበረታታ ነው የሚለው። the good news that a few Muslims can overcome superior enemy force ብዙ የጠላቶቻቸውን ጥቂት ሙስሊሞች ማሸነፍ እንደሚችሉ ነው የሚለው። Allah encourage his prophet and the believers to fight and struggle against the enemy. አላህ ምን አለ? መልእክተኛውንና አማኞችን ከጠላቶቻቸው ጋር እንዲዋጉ and wage war against their foes ጠላቶቻቸው ለጦርነት እንዲያውጁ አላህ አፈርምታት ተፊስ አንድ ያዩት አግልኩት እሺ አላህ ምን አፈር ማድረጋላቸው እርግጠኛ ምን ቃል ገባላቸው ይላል። አቡ ሚውተር አላህ ምን አፈር ማድረጋላቸው እንደሚረዳቸው እርዳታ እንደሚያደርግላቸው ሰፖርት እንደሚያደርጋቸው and help the believers against their enemies ጠላቶቻቸው ላይ እንዲያሸንፉ አላህ እንደሚረዳቸው ቃል ገባላቸው ይላል። even if their enemies are numerous and have sufficient supplies ጠላቶቻቸው ከነሱ የበለጠ አቅምና ጉልበት ቢኖራቸውም እንኳን while the believers are few in number ይላል። እነሱ ግን ትንሽ ምናምን አይልም። ከዛ ምን ይላል? all prophet urge the believers to fight አንተ ያላ መልእክተኛ እንዲበላቸው ይላል። ምን እንዲዋጉ አሳስባቸው encourage and call them to fight ጥራቸው አበረታታቸው ምን ለማድረግ እንዲዋጓቸው the messenger of Allah is to encourage the companions to fight when they face enemy ያላ መልእክተኛ ተከታዮቻቸው ምን ያደርጉ ነበር? ጠላቶቻቸው ጋር ሲቃረቡ እንዲዋጉ እንዲጋደሉ ያበረታቱ ነበር on the day of Badr ይላል። ከዛ ወደታችም ዝቅ በሉ የ20ዎቹ ሰው መጣ ምን የሚለው if there are 20 steadfast persons among you ይላል they will overcome 200 ከናንተ መሃል ብርቱ የሆኑ ጠንካራ የሆኑ ወይም ተዋጊዎች ማለት ነው። ምክንያቱም ለጂሃድ ነው የተመለመሉት። 20 ሰው ከተገኘ አላህ 200 እንዲገሉ ያደርጋቸዋል and if there are 100 steadfast person they will overcome thousands ይላል። 100 ካሉ ደግሞ 1000ዎች እንዲገሉ ያደርጋል አለ። ይላል አንድ ሙስሊም 100 የማያምኑትን እንዲገል አቅም ይሰጠዋል ወይም አላህ አግዟል ይላል። አላህ abrogated this part later on ከዛ በኋላ ግን አላህ ሐሳቡን ቀየረ እዚህ ላይ ይላል። but the good news remained ይላል። ይሄ ጥሩ ዜናው ግን በዛው ቀረ። ግን ይሄን አያ ግን አላህ ደግሞ ቀየረው ይላል። አሁንም ይመጣና if there are 20 steadfast among you they will overcome 200 it become difficult for Muslims ስላሉት ለሙስሊሞቹ እየከበዳቸው መጣ። when Allah commanded that one Muslim is required to endure 10 idolaters አንድ ሙስሊም 10 ጣዖት አምላኪ መግደል አቃተው። ስለዚህ ሙስሊሞቹ እየከበዳቸው መጣ ይላል። soon after this matter was made easy ከዛ በኋላ የሐሳብ ደግሞ ቀለላና ተቀየረ ይላል። አላህ lowered the number of adversaries ያው አላህ ደግሞ ጭራሽ ቀነሰው ይላል። አሁን ቆየና ምክንያቱም ሙስሊሞቹ ከበዳቸው that Muslim are required thus made the required patience less compatible to the decrease in number እንትኑን አውርዶ ከዛ ጋር ኮምፓቲብል እንዲሆን ደግሞ አሁንም አላህ ነገራቸው። ከዛም ይላሉት when this ayah was revealed it was difficult for Muslims አሁን ለሙስሊሞቹ ምን ሆነ? ከበዳቸው።
200 የምንዋጋው ብሎ ይሄማ የሚከብድ ትእዛዝ ነው፣ የሚከብድ ሀሳብ ነው። እንዲያው ሊፈትናቸው ነው። እንዲያው እነዚህ ተዋጊዎች አልነበሩ የሚለው ነገር እሱ ውሸት ነው። ለጂሃድ እንዲዋጉ የተመለመሉ ናቸው። ዜስትልኝ አልቋል። ሙስሊሞች ያሲን ማውራት ትችላለህ። ካሁን ሊሆንም ማውራት ትችላላችሁ። ምን መሰለህ ሰንሻይንዬ እነሱ የሰጡት ሐሳብ አለ። ሐሳቡ ላይ የተቀለሉት ነገር አለ። እኛ ትዕግስትን መስፈርት ያደረገ ነው ብለን መልስ ሰጠናል። ያነበቡት ነገር ሁሉ ከዛ የተለየ ነገር ያመጣው ነገር የለም። ቃላት አይደለም ዋናው ጨዋታው መልሱ ነው። አሁን ደግሞ እነሱ ያሉትን ብለዋል። እኛ ደግሞ ወደ ጥያቄያችን እንሂድ ከጨረስን ማለት ነው። የመጨረሻ ሐሳብ አለኝ። እሷ ከጨረሰች አንድ የመጨረሻ ሐሳብ ከተፈቀደ እንዴ ምን ማለት ነው? ይጠቅለል ተብሎ እኮ ነው ሐሳብ ስጡ ተብሎ ሁኔታዎችን ያወራንባቸው። ስለዚህ ምንም የተሰጠ ሐሳብ የለም። አሁን እኛ ደግሞ ወደ ቀጣይ ጥያቄያችን እንሄዳለን ማለት ነው። እሺ ቢኒ ተራው የሙስሊም ነው። ሙስሊም ነው መናገር ያለበት። ተራው የሙስሊም ነው። ከዛ በኋላ በቃ እንስላሉ እኮ ነው በማማይና ያሬድ ቀጥሉ ብለሽ ክርስቲያን ጊዜ ሰንሻን ያልገባኝ ነገር አለ። ቅድም እንድታስረጂን ነው። ከሆነም ችግር የለውም። ማማይና ያሬድ ቀጥሉ ብለሽ ቆይኔ ልቀጥል። እኔ አስቀድሜ ጥያቄ አለ ማማይ ከመቀጠሉ በፊት ብዬ ነበር የገባሁት እኮ ማማይ እናንተን ተጠቀስኩኝ እንጂ ቢኒም ጃኪም ሁሉ ቲምም እንትን ማለት ይችላሉ ያልኩት። ክርስቲያኖች እንትን ስትሉ ክርስቲያኖች ከታች ሐሳብ መስጠት ትችላላችሁ፣ ሙስሊሞችም ደግሞ ከታች ሐሳብ መስጠት ትችላላችሁ ነው ያልኩት። ሙስሊም ሲጠየቅ ማለት ነው። አሁን አቡ አህመድ ጨረሰ፣ ሊዮ መቀጠል ይችላል ወይ ደግሞ ሐሰን ሙስሊም ከታች ማለት ነው። አቡ አህመድ ሐሳብ ሰጠና ሊዮ ቀጠለ። ከዛ ወይም ማማይና መዝሙር ወይ ደግሞ ቢኒያልሽ እኔ ልቅደማቸውና ደቂቃው ስላለቀ ነው። መዝሙር ያሬድ ደቂቃ ስላለቀ ነው አሁን እንጂ አንተ ደቂቃውን ባጨርሰው ነው ማለት ነው። የማማይን ደቂቃም ጨምሬ ተጠቅም ያለው እኔ ማለት ነው። እኔ 5 ደቂቃ ነው የሰጧችሁ፣ ጨርሳችኋል። ለማማይ ባደረሳትን ብዬ ነው። አልገባኝም ስላልገባኝ መዝሙር የጠቃል በቃ አሁን ይቅርታ ላይ ያስረዳው አንድ ጊዜ ለመዝሙር 5 ደቂቃ ተሰጥቶ የነበረ እኔ 2 ደቂቃውን ተጠቅሜ ለላይን ሰጠውትና አወራበት። ላይን ጨረሰ አቆምነ። ወደ እናንተ ገባ። 5 ደቂቃ ተሰጣችሁ። አንተ ማማይን ማስገባት ሲገባ በደቂቃው ላይ ሙሉን ደቂቃ አንተ ተጠቀምክበትና አለቀ። እሺ አንተ ሐሳብ ነው ባይዘው አልተነገረም። አንተ መጣ እንደዛ ተነግሮን እሷ ተናግራ እኮ ነው። እኔ እኮ አይደለም ደቂቃ ወሰንኩኝ። እሷ አልተናገረች። ማን ተናገረ? ማማይ እኔ በክርስቲያኖች ተራ ክርስቲያኖች መናገር ትችላላችሁ፣ በሙስሊሞች ተራ ሙስሊሞች መናገር ትችላላችሁ ነው ያልኩት። ምንድን ነው ያልሽን መሰለሽ? ዲያቆን እና ማማይ ስትይ ዲያቆን ቆይ እኔ ማማይ ከመጀመሯ በፊት እኔ ሐሳብ ልስጥ አስፍኛለና አስፍታችሁ ተፍሲር አሳየ። ዲያቆንና ማማይ ስለተባለ ከማማዬ በፊት ሐሳብ ልስጥ ነው ያልኩት። አዎ ከማማይ በፊት ካለ እኔና ዲያቆን ተከታታይ ደቂቃ አለን ማለት ነው። ማለትም እሱ ከጨረሰ በኋላ እኔ ስለዚህ ሁላችሁንም ስማችሁን መጥራት አለብን። 5 ደቂቃ በጋራ ነው 5 ደቂቃ አቡ መሐመድና አላህ ተጠቀሙ። መዝሙር ተጠቀመው ሁሉንም በቃ ችግር የለውም። ልዩነቱ አይ እሺ በቃ ችግር የለውም። በጣም ቀላል ነገር እኮ ነው። አሁን ስላልገባኝ ነው ግልጽ ስላልሆነ ቀጥሎ ነው። እሺ በጣም ይቅርታ ካልገባኝ ይቅርታ። እሺ ሐሳብ ይሄ አሁን ትችላላችሁ ሙስሊም ልቀጥል ሰንሻይን 50 ነው።